እንትን ስል እውቀት አልባ አይደለሁም። ትላንትና ደደብ ምናምን ተብዬ ሲሰድበኝ እሱ አፉን ሞልቶ ደደብ ብሎ ሲሰድበኝ አደባባይ ወጥቶ አልቅሶ ነው ይቅርታ የጠየቀኝ። እውነት ቢሆን ደስ ይለኝ ነበረ፣ ግን እውነት አይደለም፣ ውሸት ነው። ስለዚህ እንደ ውሸት ይቅርታው ነው ውሸት። የስ አው እውነት ቢሆን ዛሬ እንትን አይልም ነበረ። ልጁን ለመርዳት እስከመጣ ድረስ ልጁን ነው ሰፖርት። እዛው ጋር ደግሞ ብየዋለሁ፣ የማይካድ እውነት ነው። ልጁን ትረዳዋለህ ከመጣ ዲኤንኤም የማስመረምረው ልጁን ትረዳዋለህ። አላስመረምርም ብዬ የተማመን ነው እረዳዋለሁ። ድንጋይ ለምን አልሸከምም እረዳዋለሁ ብሎ ነው የመጣው። ገባሽ? ዛሬ ላይ ደግሞ ስራ የለኝም። ያ ምክንያት ሊሆን አይችልም። አባትነቱን አምኖ እስከመጣ ድረስ እናት ለልጇ ዋጋ የምትከፍለውን እሱም ደግሞ ሰርቶ ማምጣት አለበት። አይደለም ነው 8 ወር ስራ አለው፣ እውነት ገቢ ያለው እያለው ነው የማይረዳው። መስራት አይፈልግም እንዴ? መስራት ካልፈለገ ስራ የለውም። ስራ ቢፈልግ አጥቶ ነው ጠፍቶ ነው ስራ ልጁን ለማሳደግ። እኛ እኮ ልጆቻችንን ለማሳደግ ብለን ነው ደፋ ቀና የምንለው። እናቴ ጋር ልጄን እንዲህ በደከመች እረፍት ማድረግ ባለባት ሰዓት እኮ ልጄን ቁጭ አድርጌ የምሮጠው እኮ ልጄን የቤት ኪራይን ለመሸፈን የልጄን የትምህርት ቤት ለመሸፈን ቀለቡን ለመሸፈን ነው። መቼ ያደረገውን ነው አድርጌያለሁ። የተወሰነ ውሳኔ ጥር ነው የፍርድ ቤት ውሳኔ ጥር 26 ተወሰነ። እስከ 30 ባለው 10,000 ብር ይቆረጥለት ተባለ። መቼ ነው ፍርድ ቤት የተወሰነው? ጥር 26 10,000 ብር ተፈረደበት። 10,000 ብር ተፈረደበት። ከዛ እሱ ይግባኝ ጠይቆ 5,000 የተደረገለት መቼ ነው? ቆይ እንትን ልድረስልሽ። ልዩነቱን የስንት ወር እንደከፈለ ለማየት ነበር። 10,000 ልዩነቱን ቆጥር እንትን ነው ይኸውልሽ፣ እስከ ጥር ድረስ ምንም አልከፈለም። ጥርም አልከፈለም ሲጀመር ማለት ነው። ጥር እስከ 30 መክፈል አለበት ተብሎ አልከፍልም ብሎ እንትን አልኩለት፣ ቴክስት ጻፍኩለት አካውንቴንና እስከ 30 ባለው መክፈል አለበት ተብለሃል። ስለዚህ የልጁ የትምህርት ቤት በዚህ ጊዜ ስለሚሆን በዚህ አካውንት አስገባልኝ ብዬ ቴክስት ጻፍኩለት። ቴክስት ጽጽፍለት ዝም ብሎ አለፈና ልክ የጥርን ወር የካቲት ማለት አፈጻጸም ይከፈታል። አፈጻጸም ከፈትኩኝና እንትን ፍርድ ቤት እንትን አስገባው ማለት ነው። ከዛም በኋላ ፍርድ ቤት ሳስገባ ምን ተባለ? የካቲት 24 ተቀጠርን። የካቲት 24 ተገኘን። ለምን በ17 መጥሪያ እንዲደርሰው በ17 መጥሪያ እንዲ ሰጠሁትኝ። ሄዶ የለኝም ስለሌለኝ አልሰጥም ብሎ ተመለሰ። ሄዶ መልስ መስጠት ስለነበረበት ከፍለው ይገኙ ነው የሚለው። ሄዶ የለኝም ስለሌለኝ አልሰጧትም ብሎ ተመለሰ። እኔ እንደውም እሱ የሚያደርገው ነገር ምንም ፍላጎት የለኝም። እኔ እንደውም የያዝኩት ብር ቀለብ ክፈል የምለው ልጄን ላለመስጠት ነው እንጂ ሲጀመር የእሱ 5 ሳንቲም እኔን አኑሮኝ አይደለም። ዛሬ ላይ የደረስኩት በራሴ አቅም እንጂ ባንተ አይደለም። ሌላው ደግሞ ጥር ለምን የካቲት 24 ተቀጠረ። በ17 ሄዶ የለኝም ማለት የካቲት 24 ተቀጠረ። ከዛም በኋላ ሲሄድ እንዳልታሰር ብሎ እንደውም ጓደኛው ጠዋት እኔ ወደ ፍርድ ቤት እየሄድኩኝ ደወለልኝና ቢኒያም አካውንትሽን ላኪልኝ እያለች ነው። ቴክስት አድርጌለታለሁ። አፈጻጸም የተከፈተበት ወረቀት ላይ አካውንቴ አለ። ከዛም በኋላ አካውንትሽን ላኪልኝ ብሎሻል አለኝ ማለት ነው። አይ እኔም ወደ ፍርድ ቤት እየሄድኩኝ ስለሆነ በአካል እሰጠዋለሁ ችግር የለውም ብዬ ሄድኩኝ። ልክ ሲያይኝ አካውንትሽን ላኪልኝ ሲለኝ አይ ምን አስቸኮለ? እስከ ዛሬ ጊዜ ነበረው አይደል? ከጥር 26 እስከ የካቲት 24 ድረስ ጊዜ ነበረው። እስከ የካቲት 5 ሳንቲም ያደረገው ነገር የለም ምንም ማለት ነው። ብቻዬን ነው እኔ ልጄንም እያሳደግኩኝ ያለሁት እስቲ አሁን ድረስ። ከዛም በኋላ የካቲት 24 ቀረበ። ሲቀርብ ወዲያውኑ ዳኛዋ ጋር ከመቅረባችን በፊት ወዲያውኑ 10,000 ብር ላከልኝ ማለት ነው። የመጀመሪያ የጥርን የካቲት ላይ ሰጠኝ። ከዛም በኋላ አልኳትኝ ሄድኩና በዛ በመሃል ተሳድቦ ቪዲዮ ዩቲዩብ ላይ ሰርቶ ነበር። ከዛ እሱን ምን አደረኩኝ? ለአቃቢ ህግ እንትን አልኩኝና አንደኛ ሲጀመር
ለምንድን ነው ስሜ በውሸት የሚነሳው? እየረዳ ላልሆነው ልጅ ላልደረስኩበት ሰውዬ አጋጣሚ ላይቭ ላይ ያለው መጣችና አወራችኝ። 38,000 ብር ቢኒያም ሰርቆኛልና እንዲመልስልኝ ብላ ደራርቱ የምትባል ልጅ ቪዲዮ ሰርታለች። እኔ አይቻት አላቅም፣ አውርቻት አላቅም። ራሱ ምስክር ናት። ልጅቷ ብትጠራ ማለት ነው። አላቃትም፣ አታቀኝም። በቃ ከዛ እንዲህ ቪዲዮ ሰርታለች ምናምን ስትለኝ እኔ ምን አገባኝ እምትልሽ ማማ የሱ ፍቅረኛ አይደለችም። አይ ከሊሊ ጋር እያወራን ማለት ነው። ከዛ እንደዛ ስትለኝ እኔ ምን አገባኝ። ቀድሞ ማለት ታይ ብለዋታል እሷም እና የኔን ጉዳይ ደግሞ በፍርድ ቤት ይዤዋለሁ። በፍርድ ቤት ቀድሞ እንደያዝኩኝ ነግሬያለሁ። ከዛም በኋላ ስለ ልጅቷ አይመለከተኝም። ምክንያቱም እኔ ስለ ራሴ እንኳን በስነ ስርዓት አልልም። ስለ ሰው ምንም የሚመለከተኝ ነገር የለም። ከዛ አይ ተያት ሰው ስለሱ መታ አንቺ ጋር ስሞታ ስታቀርብ የራሴንም ከሱ ጋር ያለኝን ችግር መፍታት አልቻልኩም ላይ አያገባኝም ነው። አይ የራሴን ጉዳይ ታውቃለች፣ ሙሉ ብዙ ነገር ታውቃለች። ምክንያቱም ነግሬያታለሁ። ያለውን ነገር ሼር እናደርጋለን። ሺዝ ማይ ሰፖርተር፣ ሰፖርት አደረገኛለች በብዙ ነገር እና አልኳትኝ። ሶ ምንድነው የተፈጠረው? ልጅቷ ምንድነው 38,000 ብር ምናምን ስትል አይ ታይታ ብላለች። የኔን ጉዳይ እንዲህ ደርሻለሁ። ስለዚህ ውሳኔ አርብ ነው ብዬ ተናገርኩኝ። ከዛ ውጪ ስሙ አላነሳሁም። የተናገርኩት አዎ ያለውን ነገር ይሄን ያህል ቢኒያም እንደዚህ ነው አላልኩም። በቃ ልጅቷ ቀድሞ ታይታ ብላለች። ስለዚህ ለምን ከዛ ጭራሽ ምንድነው አጋባሽን ምናምን ብሎ ደግሞ ባልና ሚስት ናችሁ አልሽ ምናምን ነገር ብሎ ደግሞ ቀረበ። ዝም አልኩ። ብዙ ነገር አወራ፣ አትርሱኝ አይነት ነገር አወራ። ዝም አልኩ። ከዛ ምንድነው ዜና ቀረበ ማለት ነው። ዩቲዩብ ሰራ። ዲቦራ የከሰሰችው ክስ ነው። ምንም ወንጀል እኮ አይደለም። ያልኩትን እጠይቃለሁ፣ የፈለኩትን ጠይቃለሁ። ህግ ደግሞ አይቶ ነው የሚፈርድልኝ። እኔ አይደለሁም የምፈርደው አይደለም። እኔ አይደለሁም ፍርድ ቤት፣ እኔ አይደለሁም ዳኛ። የምፈልገውን ነገር እጠይቃለሁ። በቃ እኔ ማስበውን ጠይቃለሁ። ፍርድ ቤት ደግሞ ግራ ቀኙን አይቶ ይወስናል እንጂ እኔ እንደ ጠላት አይደለም ያልኩትኝ። ጠየቅኩ። 15,000 ነው የጠየቅኩት። በቃ ያገኛል። አግኝቶ ነበረ። በእኔም ቪዲዮ ሰርቷል፣ አግኝቷል። በልጁም ሰርቷል። እና ይሄ ልጅ ሲጀመር እራሱ በሰራበት እንጂ ያገኘው ረዳው ነው የሚለው እሱ አሁን 70,000 ብር። ከዛ ልጁን ባገኘው ቁጥር 1,500 ብር አወጣለሁ አለኝ። ባገኘውት ቁጥር 1,500። ልጁ ማለት ምንድነው የሚበላው? ይሄን ያህል 1,500 ብር። ያው እኔ እንደውም ይሄ እዚህ ጋር የተጻፈው በሙሉ እሱ ያለኝ ነው። ይሄ ሁሉ ማለት ነው 70,000 ብር። ከ70,000 ብር በላይ አውጥቻለሁ። ከዛ ደግሞ ካልኩሌት ያደርጋል ማለት ነው። ሶ ይሄን ያህል ነው ልጅህን ሲበላ ሲጠጣ የምትቆጣጠረው። ያልበላው ያልጠጣውንም ነው ልጁን የሚቆጣጠረው። እሺ ይሁን፣ እናመሰግናለን። እኔ ጤና ልሁን ለልጄ። ከዛ ያለፈ ደግሞ መች ነው የካቲት 24 ከፈለ። የጥርን የከፈለው። ከዛ የካቲት 24 ምን ተባለ? ነገርኳትኝ ለሴትዮዋ፣ ለዳኛዋ ማለት ነው። ክቡር ዳኛ፣ ይሄ ሰው ምክንያቱም ከኔ ጋር ቅራኔ ላይ ነው፣ እየተሳደበ ነው። ከኔ ጋር ሰላም ካልሆነ ለልጁ ምንም አይነት ቢሆን በልጁ ጨክናለሁ እያለኝ መልካም አእምሮ ይኖረዋል ብዬ ማሰብ አልችልም። ምክንያቱም ከኔ ጋር እልህ ውስጥ ነው ያለው። የፈለገ ነገር ቢሆን አይደለም ያላሳደገውን ልጅ አባት አሳድጎ እንኳን ልጁን ደፍሮ የሚገልበት ሰዓት ላይ ሆነ ሳያሳድገው ዞር ብሎ አይቶት የማያውቀውን ልጅ ዛሬ ይጨክንበታለሁ እያለኝ እንዴት አድርጌ ነው ከኔ ጋር እንደተያይዞ ልጄን አሳልፌ የምሰጠው? ከዛ አልኳትኝ ዳኛዋን፣ እንደዚህ ቪዲዮ እየሰራብኝ ነው። ስለዚህ እኔ ልጄን ማሳየት አልፈልግም፣ የልጁ መታየት ይከልከልልኝ አልኳት። ከዛም በኋላ አቺም አይነት ነገር አለችኝ። እሺ አልኳት። ከዛም ባለፈ ደግሞ ምንድነው የካቲትን ከነገ ጀምሮ ነው ከ25 እስከ 30 አይደለ? በቀጣይነት ቀጥ አድርጎ እንዲከፍል ንገሪኝ። ይከፍራል።
ይከፍላል። ምንድነው ደንበኛችን አይደለም ለልጁ ለዓለም ይተርፋሉ ምናምን ነገር አለችኝ ማለት ነው። እሺ እንዳፍሽ አድርገው ብዬ ጥያት ወጣ ዳኛዋን ማለት ነው። እና የሚገርምሽ ዳኞቹ ራሱ እንዴት አንቋሻው እንትን እንደሚሉኝ ሐሳቤ ሳልገልጽ ያባርሩኛል። እሺ ችግር የለውም እኔ ልጄን ነው የምፈልገው የልጄን ደህንነት እንጂ የእሱን ገንዘብ አይደለም። የካቲቱን ዝም አልኩ፣ መጋቢት ዝም አልኩ። ሚያዝያ ላይ መጥሪያ ደረሰኝ። በቃ አትርሽኝ አይነት ነገር ነው በቃ የሆነብኝ ማለት ነው። ትቼዋለሁ እኮ ስጠኝ ብዬ እንኳን ደውዬ አናግሬው አላውቅም። የካቲት አልከፈለም፣ መጋቢት አልከፈለም። ሚያዝያ ሲደርስ መጥሪያ ደረሰኝ። እሺ አልኩኝ። መጥሪያው ምንድነው? ይግባኝ። እዚህ ጋር የዘለልሽው ቪዲዮ ስለሰራ 100,000 ብር ካሳ ይክፈለኝ ብለሽዋል። እሱን እኔ ሙሉ ለሙሉ ሰላም ነው የምፈልገው። ስለዚህ ብየዋለሁ፣ በደንብ አድርጌ ብየዋለሁ። ልጄም አጠገብ እንዳትደርስ ቪዲዮአችንን ደልት፣ እስካሁን የለቀቀውን የኔንም የልጄንም ቪዲዮ አጥፋ። ከዛም በኋላ ደግሞ ምክንያቱም በጣም ብዙ ስራ ተበላሽቶብኛል። ማስታወቂያ መስራት ትቻለሁ። በጣም ብዙ ሰው ይደውልና አንቺ ባለጌ እንዲነሽ ለምን እንዲህ ታረጊዋለሽ ምናምን እማይሉት የለም እየተደወለ ማለት ነው። እኔ ለማስታወቂያ ብዬ ነው ስልኬን ባዮ ላይ ያስቀመጥኩት እንጂ ማንም እየተነሳ እንዲደውልልኝና እንዲሰድበኝ አይደለም። ሶ ይደውሉና እንዲሆንሽ በዚህ ወጥተሽ እንደዚህ ታረጊዋለሽ እንደዚህ ሆነሽ። ከዛ በጣም አሰብኩኝና ስራ መስራት አልችልም፣ መቀጠርም አልችልም፣ ምንም ማስታወቂያ መስራት አልቻልኩም። ከዛ ሲደውል በጣም ሲያስጨንቀኝ ውል አዘጋጅ አልኩት። ልጅ አጠገብ ላልደርስ አጠገባችሁ ላልደርስ። ከዛም በኋላ ህጉን እንትን ስል ስም ማጥፋት ወንጀል በሞራል ካሳ ምናምን ብቻ ሳልፈልግ ህግ አጥንቼ ቁጭ ብያለሁ። ሶ ብዙዎቹን ማመልከቻዎች እኔ ነኝ የምጽፋቸው ብር ስለሌለኝ ማለት ነው። ሶ እንትን አልኩኝ፣ ማጥናት ጀመርኩኝ። ከዛም በኋላ ጻፍኩኝ፣ ውል አዘጋጅ፣ እንዲህ አይነት ውል አዘጋጅ፣ የሞራል ካሳ ፈልጋለሁ እኮ 100,000 ብር ካሳ ቪዲዮ ስለሰራህብኝ አልሽ። አዎ ቪዲዮንም አጥፋ፣ የልጄንም የኔንም ቪዲዮ አጥፋ። ስለዚህ ልጅሽም አጠገብ አልደርስም እንዲህ ብለክ ቪዲዮ እንትን በል። አንደኛ የይቅርታ ቪዲዮ ስራ አልኩት። ሁለተኛ ደግሞ ወላዘጋጅ ሽማግሌዎችን ይዘህ ስትመጣ 100,000 ብር ይዘህ ነው አልሽ። አዎ አልኩት። ምክንያቱም በቃ በጓደኞቹ በምናምን በቃ የማያስደውለው የለም የማያስደውለው። እኔ አንዳንድ ጊዜ ሲደውሉ ሰው ሲደውል ልኳቸው ነው እንዴ ነው የምለው። ኢቭን ኮሜንት ማለት ነው ማለት ሰው አደባባይ የወጣ ነገር ነው አይደለ? እንዲህ የተፈጠረ ነው በህይወቴ በዚህ ሰው ምክንያት። ስለዚህ እንዲህ ቢፈጠር አሁንም ቢሆን እላለሁ አንድ ነገር ቢፈጠር በእኔም ሆነ በልጄ እኔ ከሱ ራስ አልወርድም። ሪያሊቲው ማለት ነው። ሶ የመጀመሪያ ሰዓት ዩቲዩብ ቪዲዮ ሰርቼ ሁሉም የሱ እንትን ነው የሚመስሉት፣ ይሳደባሉ ምናምን ነገር። ኢትስ ኦኬ ችግር የለውም። እኔ እኮ በሰው አይደለም የምኖረው በእግዚአብሔር ነው። ከዛም በኋላ ደግሞ እሱ ራሱ በሚለቃቸው ቪዲዮ ዲቦራ ይባል። ከዛ ደግሞ መቼ ነው ሰሞኑን ደግሞ የሆነች ልጅና አባት ምናምን እዚህ እንትን ያልሹ አለ መሰለኝ። በሱ ደግሞ ቁጥ ለኔ እንትን የተባለ ነው የሚመስለው ማለት ነው ሲሳደብ ምናምን። ኢትስ ኦኬ ኮሜንት ደግሞ አንብቢ። ዲቦራ እንዲናት አይደለም ሌላ ዩቲዩብ ጋር ምናምን ቀርቶ እዚህ ጋር ራሱ ዲቦራ ክፉ ናት እንዲናት። ክፉ መሆንኩ ምንም እኔ ልጄን ለመጠበቅ የማላደርገው ነገር የለም በአጠቃላይ ማለት ነው። ሲቀጥል ያለው ነገር ምንድነው? ልጄ አጠገብ አልፈልግም፣ እንዲደርስ አልፈልግም። ምክንያቱም እበቀለዋለሁ እያለ እንዲህ ነኝ እያለ እኔ ልጄ አጠገብ ለምን በቀለዋለሁ ያለበት ማስረጃ ካለሽ እኮ በህግ ማሳገር ትችያለሽ። በቀለዋለሁ ህዝብ አለ። ህዝብ ፊት ምንድነው ይሄ? እጨክናለሁ፣ በልጁ ጨክናለሁ። እልህ ውስጥ አታስገቡኝ፣ በልጁ ጨክናለሁ ያለበት ማስረጃ አለ ወይም የሰው ምስክር አለ? የሰማ ሰው እንደዛ ሲል የሰው ምስክር አለ። እዚህ ሰፈር ብትመጪ እያንዳንዱን የሚናገሩት ይነግሩሻል ያለውን ነገር ማለት ነው። እዚህ ጋር ቪዲዮ ደቅኖ ነው የሚመጣው ሲጀመር ከታች ጀምሮ ወደ ቤት ሲመጣ። ከዛም በኋላ ደግሞ ደብቆ ሁላ ነው ቪዲዮ የሚቀርጸው ቤት ውስጥ ማለት ነው። በገዛ ቤቴ ቪዲዮ ደብቆ ምናምን። ከዛ ምንድነው ሐሳብክ? እንደ አብርሽና እንደ ሩታ እንስራ። እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔ እና እሱ ትልቁ እንትናችን
ትልቁ ጥላችን እንደ ሩትና እንደ አብረሽ ቪዲዮ እንስራ። እኔ ድራማ ወደ ነጥቡ እኔም እኮ ቅድም ያልኩሽ ይሄንን ነው። ዩቱብ ላይ ይሄን ያህል ገንዘብ ይገኛል እና እኔና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳት እና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። መች ነው ያልኩት? መስከረም ነው ያልኩት። አዎ ቅድምም እኔ ከሱ ጋር መታየት አልፈልግም፣ ሰዎች ሌላ ነገር ያለን እንዲመስላቸው አልፈልግም። እኔም የራሴ ህይወት አለኝ፣ እሱም የራሱ ህይወት አለው ብለሻል። ይሄ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም። ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ ነው የተናገረው። እናትሽ መናገር ከፈለገች እድሉን ስጫት መናገር ትችላለች። ወይ አንዴ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሬ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል ሰምተናል። ሁለት ልጆቹን አዝናናለሁ ሰላም ነበሩ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አዎ ግን የምንሰማውን ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። ማሪ እያንዳንዱ ሰው እኮ የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥንተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካልንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ነው ማለት ነው። አቡዬ ስሚኝ አቡዬ፣ እኔ እኮ ከልክዬ አልከለከልኩም። በህግ ተፈቅዶለታል አይደል? ህግ እኮ እሁድ 4 ሰዓት ወስደ 11 ሰዓት መልስ ተብሏል። ሞክሮ አያውቅም። ሲቀጥል ደግሞ ማለት ነው ሌላ መያዝ ያለብሽ ነገር ከዚህ በፊት ልጁን አርብ ወስደ እሁድ መልስልኝ ብዬ ሰጥቼው ሰኞ ሲወስደው ሆምወርክ ሳያሰራው ልጁ በ2 ዓመቱ ትምህርት የጀመረ ህፃን ልጅ ምንም እንኳን ሆምወርክ ሳይሰራ ያለው ዕውቀቱ ሁሉ ተዛብቶበት በእኔና በሱ አለመስማማት እድገቱ ተዛባ። በብቸኝነቴ በስርዓት አሳድጌው ነበር። እሱ ሲመጣ አይምሮ ተዛባ። ከዛም በኋላ ሆምወርክ አያሰራውም፣ ትምህርት ቤት ያደርሰዋል። ከዛም በኋላ የመጀመሪያ ጊዜ አርብ ወሰደው። በቀጣይ ቀን ምን ያደርጋል? ሰለቸው ውሰዱ ይባላል እኮ አይደል? ካልተመቸው ዲቦራ እኔ ልጅሽን መውሰድ አልቻልኩም ወይም ደግሞ ልጁን መውሰድ አልቻልኩም፣ ስለዚህ ፕሊስ ዛሬ ተባበሪኝና ውሰጁ ቢለኝ እኔ ልጄ ይደክመኛል። ትምህርት አስቀረው ማለት ነው ልጁን አይደለም። አርብ ነው እንዲወስድ ያደረኩትኝ። አርብ ከትምህርት ቤት ወስዶ እሱ ጋር አሳድሮ እንዲመልስልኝ ማለት ነው። ከዛም በኋላ ደግሞ ምን ያደርጋል? ሰው ላከ ትምህርት ቤት። አንደኛ ልጁን ሆምወርክ አያሰራው እና ትምህርት ቤት መውሰድ ሰልችቶት ትምህርት ቤት አስቀረው አይደለም። ከትምህርት ቤት ነው እንዲያወጣ ያደረኩት። አርብ እኔ ነኝ የምወስደው፣ እስከ አርብ እኔ ጋ ነው። ከዛም በኋላ ልጁን ከትምህርት ቤት አውጣ ስለው ሌላ ሰው ላከ። የመጀመሪያ ጊዜ ሄደ በሞራል። ከዛ በቀጣይ ቀን ሂድና ልጁን አርብ እንደሚወስድ ያውቃል። ከዛ ሰው ይዞ መጣ። ሰው እንዲያመጣው ሄዶ ላከ ማለት ነው። ከዛም በኋላ ከሚሶቹ ደወሉ። እኔ ማንንም አላውቅም። ሲጀመር ምንድነው ያለው? የባለቤቷ ወንድም ነኝ አለ ልጁ ሄዶ ማለት የባለቤቷ ወንድም ነኝ እንትን ፈልጎት ሄደ። ልጁን ፈልጎ ሄደ። ከዛም በኋላ እንደዛ ሲል አስተማሪዎቹ ደወሉልኝና እንደዚህ ነው ሲሉኝ፣ አይ እኔ ማንንም አላምንም፣ ልጄንም ለማንም እንዳሰጡ፣ ካልፈለገ ይቅር፣ ከዚህ በኋላም ቢመጣ እንዳሰጡብኝ። ምክንያቱም ኃላፊነት ቢኖርበት ልጄን ሰው አይልክም ነበረ። በዚህ በማይታመንበት ዘመን ሂጂና ልጅሽን ውሰጂ ቢለኝ እኔ ሮጥ ብዬ ነው አንድ አፍታ ልጄን ማመጣው። ማንም የደከመው የሰለቸው የለም።
ከዛም በኋላ ምን አደረኩኝ? እህቴን ደወልኩኝና ለምን አስተማሪዎቹ ደውለው ነበረ በሰዓቱ እዛ አካባቢ ስላልነበርኩ ደወልኩ። ሲደውሉልኝ እህቴ ትመጣለች፣ ስሟ ከሌ ከሌ ነው፣ መታወቂያዋን ይዛ ትመጣለች፣ ስጡልኝ ልጄን እባካችሁ አልኩኝ። ከዛ እሺ አሉ። ሲስተርም መታወቂያዋን ይዛ ሄዳ ልጄን ይዛ መጣች ማለት ነው። ስለዚህ ያ ሰው ላከው ሰው እንዲወስዱ አልፈቀድሽም? እህትሽ ወሰደች? አልፈቀድኩም። መታወቂያዋን አሳይታ ወሰደችው። ምክንያቱም ይሄ ሰው ትላንትና ነው የመጣው። በቃ ዲኤንኤ ይሰራልኝ አለ መጣ። ከዛም በኋላ ደግሞ ምንም እንትን የሚል ነገር የለም። ልጄን ቤተሰቦቼ ያውቁታል። እናቴም አባቴም ብሎ ያደገው በእኛ ቤተሰብ ውስጥ ነው። ስለዚህ ማናት ሲባል አክስቴ ናት አለ። መታወቂያዋን አሳየች፣ ወሰደች፣ አለቀ። ሶ ከልጁ ጋር ያለው ነገር ይሄ ነው። ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ፣ እንዴት አረክ ምናምን ስትዩ ምንድን ነው የሚል ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። አዎ ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ይሁን እንደው ተገባኝ ማለት ተላፋኝ፣ ተጫወተኝ ነው። አነቀኝ ምንድን ነው? እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እንደዚህ ማለት ጂቱቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ ያደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ ታንቃለ ብዬ ተሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱን ሲያይ ልጅሽ አላውቅም። በግድ ነው የለመደው። እናቴ ለምነው ህፃን ምክንያቱም ህፃን ልጅ ብስኩት ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ ይወስደው እየሮጠ ያቅፈዋል ወይስ እምቢ ይላል? እሱ ጋር ሂድ ሲባል ልጅሽ አባቱ ጋር ሂድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይስ እምቢ አልፈልግም ይላል? ላይክ ይሸሸዋል? አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብየዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ፣ ትንገረና ማዘር ተናገሪ። እሺ ቆይ ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ሰላም ማዘር እንዴት ነሽ? ሰላም ነው ይመስገን። ደህና አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይሄን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡ ልጁን እንዳያወጡ በታክሲ ሲሄድ ይሄ ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሃል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ እያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው።
አንድ ሁለት ቢንያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢንያምን ለማወቅ ቢንያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበትና ጉልበቱን ያጥፍና ሰውነቱን አቀማመጡን መሃል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢንያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢንያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢንያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢንያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል ቢንያም ጭንቅላት ላይ ንፍጡን ሁሉ። ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ? ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢንያም እንትን ግዛልኩት፣ ሶፍት ግዛ፣ ዋይፕስ ግዛልኩት፣ ገዛ። እኔ የቢንያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ። መከርኩት ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢንያም ምንድነው? እሱ ልክ የመጀመሪያ ቀን አንድ ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም። ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለኔ ሐሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢንያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢንያምን እያስመከር ነው በእውነተኛ መንገድ፣ በእውነተኛው ጉዞ፣ በእውነተኛ ህይወት ሄደው። እውነትም እርግጥ ነው እሷም የራሷ አላማ የራሷ ጓደኛ ቢኖራትም እሱም የራሱ ጓደኛ የሷ አላማ ቢኖረው አይደለ እንዴ? ይሄ ህፃን ተጨንቆና ተሰድቦ ማደግ የለበትም። ሞግዚቷ በ8 ወሩ በህግ ነው የሰጠችኝ። አልሰጥ ብላኝ፣ አንቺ ተማሪ ሩልሽ ወደ ትምህርት መሆን አለበት። ዲግሪ ብታጪ ዲፕሎምሽን እንኳን ያዥ እና እኔ እናት ሆኜ ያለው ይሄው በእናትና ዲግሪ ይዤ የለ ማስተርንም ባገኝ እማር ነበር። ህፃኑ ተወልዶ በ3 ወር ለማስተርነት ጓደኞቼ ሲሄዱ ጎንደር ዩኒቨርሲቲ ዲግሪ ተማሪን ጨርሻለሁ፣ ለማስተርነት መሄድ ነበረብኝ እና አራስ ትቼ እንዴት ሄዳለሁ? ግራ ተጋባው እና ቆይ ለማንኛውም ልጄ ትበልጥብኛለች፣ ህፃኑም ይበልጥብኛል እና አንድ ቀን ድል አገኛለሁ በማለት ማስተሪን ትቼ ልጄን በስርዓት ይዤ፣ ያው እሷም ቢሆን ወደኋላ አላለችም። አዝላ ተላላኪነት ሰርታ ከተላላኪነት ልጅ አዝላ ማለት ነው። ከተላላኪነት ደግሞ እንደገና ተምራ ይህንን የነርሲንግ ሰርተፍኬት የጀግና የጎበዝ ናት። የአመንኩባት በልጄ ደስ እያለኝ ነው ያለሁት። በተወለደውም ህፃን ወደኋላ ልመልስሽና ቢንያም የሚያስተምረው ከኔ 200 እርምጃ ወይም 200 ሜትር ማለት እኮ ነው። 200 እርምጃ ነው። አባት ነው ብዬ ሄጄ አልጠየኩትም። ለምን መጥቶ አምኗል እንጂ አልካደም። ይሄ የክህደት ልጅ፣ ይሄ በዲኤንኤ የታመነ እንዲባልም አልፈልግም። አባት ነው ብዬ ዞር ብዬ አልጠየኩትም። ቀድሞም መጥቶ አልካደም። ሲክድም አልካደም። እኔ እዛ ሚዲያ ላይ ክጄ ነበር። እኔ እንጃ ምን ሆኖ ነው አልኩኝ። እኔ ራሴ ተራበ ተጠማ ለምን ጠጋ ብሎ አያማክረንም? እንረዳዋለን። እኔም አለው የልጄ ባልም አለ፣ በጣም እንረዳዋለን። ለምንድን ነው እንደሚሆነው ብለን ነው የደነገጥ ነው። ከመጣ ምን ነው ሰላም ቢሰጥ እዛው ምን ነው በይቅርታው በቀራልኝ ነው ልቤ ሐሳቤ። በጉ አለ እውቀት ስለታረደ እንዳለ ጸጉሩ ክስክስ ብሎበት ማንም የበላው የለም።
ኧረ በእናትህ አንተው ራስ ከነጓደኞች መጣ ገባ እያልክ ብትበላ ነው ደስ የሚል ብዬ እኔ ተለማመጥኩት። እኔ አሁንም ዲቦራንም መለመን አልፈልግም፣ እሱንም መለመን አልፈልግም። እንዳውም እንደኔ ዲቦራ የከሰሰችው አንደኛ ሰላሜን እፈልጋለሁ፣ ሁለተኛ የልጄንም ሰላም እፈልጋለሁ፣ ሶስተኛ አባት ነኝ ብለህ ስለመጣ የዲኤንኤ ምርመራ ስላለ በዛ ብትረዳው ብዬ ነው። እቺን አትክሱ፣ ብዙ ከባድ አይደለም። ልክ እንደ ከባድ ነገር ዲቦራ ከሳኝ ከዚህ ሚዲያ ጠፋው። ኧረ በኢየሱስ አይባልም እኮ ወንድሜ ልጄ። እኔ ልንገር ለካሌብ 30 ሺህ ብር እኔ ካሌብ የወጣለት ስሙ እንዴት ነው? እሷም ናቱ ብላለች። 9 ስም አወጣን የመጽሐፍ ቅዱስ ቃል። ከ9ኙም ካሌብ የሚለው ነው የወጣው። ነግሬዋለሁ። እና እኛ ያልነው ካሌብ መከራ አሸናፊ፣ ጥሩ ነገር አድራጊ፣ ድል አድራጊ ሰው ማለት ነው። ካሌብ ማለት ምንም ማለት አይደለም። እና ካሌብ ነው የምንለው ብዬ ነከርኩት። እንዳ ሲወጣ ሲገባ እናቱ ልጁ ግራ እየገባው ዝም እና ቢንያምን ያወቀው በ17ኛ ቀን ነው። በግድኔ ለምኘው እንዲች ጣቱን አድርጎ ጠበቀው ቢንያምን ማለት ነው። ከዛሬ ጀምሮ ቢንያምን ባታከብር የኔ ልጅ መሆን አችልም ብዬ አስጠንቅቄው ጣቱን እንዲቻሽሎ ጠበቀው ራሱ ቢንያምን በ17ኛ ቀን። ምን አይነት ልብ ቢኖረው ነው ብዬ ራሴም ዘገነነኝ። ህፃኑ ወንድ ልጅ ካየ ሄዶ ነው ላፍ የሚያደርገው። እንደገና መስከረም 1 የሆነውን ልንገር። 7 ሰው በተሰበሰበበት እኔ ነኝ አባት አለ። የሚረዳው ልጅ ነው እኮ በጣም ያሳደገው ልጅ ልደቱን እያከበረ ልብሱን ከህፃናት ልብስ ቤት ተፈልጎ እየተገዛለት በጣም እያሳመረ እያሳደገው ምን የቸገረው ነገር ከጡጦ አቅም ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይሄው ዛሬ ድረስ ታውልኝ ስላለው እርግፍ አርጎ ትቶት ያኛው ይሄው ዝም ብለን እየገረመን ነው በቢንያም ያለነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰው ሰላም ቢሰጥ ምን አለበት እህቴ? ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? ማን የእህታችን የልጄ የዲቦራ የእህቷ ባለቤት የእህቷ አባል ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛውን ነው። ኦኬ። እና በቃ ቢንያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ለምነውም ቢያለ በ17ኛ ቀኑ ነገርኩሽ። ራሱ ቢንያምም ያውቃል እንዲች ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢንያምን አባቴ ብለ ካላልከው እኔ እናት አልሆንም። ከዲቦራም ከቢንያምም እኔን ይመርጣል እስቲል አሁንም ድረስ ግን በ17 ቀኑ የሚዘገንን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያደርጋል። ያንንም ራሱ ዝግንን ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ብዬ ሄጄ በማግስቱ ስመጣ ሄጄ መጣው። ሰዓት እኮ ረፍዷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሷም ለሱም አልፈለኩ። የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ህፃን የዛሬ ታዳጊ ቢሆን ነገ ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወሩ ትምህርት ቤት ያስገባሁት እኔ እናቱ ነኝ። አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኝ አለ። ለምንድን ነው የምታዝልኝ? ገብቼ ነው የምማረው። ልጁ እንደዚህ አለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁ ሰው ለህፃን ልጅ አይሰጡም አሳልፈው። እና የዲቦራና የቢንያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መካከል ላይ አርገን እንዙር ነው። በቃ ችግሩ ይሄ ነው። የቢንያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሃል ሲቀርጽ ለመዋል ነው። ለምን የመጀመሪያ
ጥሩ ብር አስገኝቶ ዳሎል ኢንተርኔት ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው። ሆኖ እንግዲህ ባንዴ ወይ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ነው፣ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ ህይወት፣ የዚህ ህፃን ልጅ ህይወት። እኔ ወደ ይቅርታ አድርግልኝ የውሃ ሚዲያ ይህን ተናገሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም ማመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልህ ታስይዙኛላችሁ ወይ አባት ሆኖ እልህ ታስይዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አለቅህም እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሹሉ ሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታስይዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሳው ልጄን አክብር እኔንም አክብር ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50 ሺህ ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000 ቢሆን አቤት ተመስገን ነው። 10,000 ቢሆን ህፃኑ ልጅ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽህ። እኔ ሁለት ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። ላስይሽሻለሁ ምን ልሻለሁ። የግል ጥቅሜንም አይፈልግም የሱንም ጥቅም አልፈልግም። ተከባብረን ሁለት ልጅ በሚገባ አሳደኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛዋስ ቢሆን እንዴት መሰለሽ እድሜ ቆሞ አይጠብቀው። ህፃኑ ልጅ ተንከክቦ አይዞ አይዞ ብለን አሁን ነው በትምህርት እና በእድሜው ላይ መሄድ ያለብን እንዴ። ምን ነው ዲግሪ ይዣለው እንላለን? እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ አንድ ቀን እኔ ሐሙስ ቀን ሰጠሁት ማታ፣ ዓርብ ዕለት ሙሉ ቀን ስራ ነኝ። ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራም። ሄሎ ቢኒያም በስልክ ነው። አደራ የቤት ስራ አለው የቤት ስራውን አሰራልኝ አደራ ስሉ አልኩ። የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም አልሰራም። ሰኞ ሆነና ሲሄድ አስተማሪ እንደዚህ መታው ነው የሄድኩት። በምክንያት ነው ህፃን ልጅ የሚመታው። ፔዳጎጂ ሳይኮሎጂ ተምረን አይደለም ወይ ህፃን ልጅ እንዴት ነው የሚመታው ምናምን ብዬ ስላት ነገረች ችግሩን። መምህሯ የመታችው መምህር ፊቴም አልቀረበች። በአጠቃላይ የቤት ስራም አባቱ አሰርቶታል። ኮርቼ ነው እንግዲህ እኔ እንኳን አባቱ ለሰራው አለችኝ። እኔ ነኝ የሰራውለት አለች አንዷ መምህርት መጣ። ያው ለምስክር አለች። አባት እኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው። ዛሬ 38 ዓመት መምህር ነኝ። 38ኛ ዓመቴ ነው ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ነኝ እባካችሁ ብር ስጡኛል ካደለም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ
እኔም ኃጢአቴ ነው መሰለኝ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢኒያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው ኧረ ይችንም 5,000 እችንም 10,000 ብር እንደው ሰጠህ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገኩ። እውነት ይህን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን ፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናትና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርጌልኝ ጣልቃ አልመሰለኝም ነበረ የብዙ ጊዜ ሀሳቤም ቢሆን